ጽናት ኪራ ጋር ሄዳ ቤቱን ካጸዳችለት በኋላ ከናሆም ጋር ሆኖ አግኝቷት ምን ልትሰሪ መጣች ሲላት ቤቱንም እንዲያጸዳችለት ምናምን ኩሽናው እንዳስተካከለችው ሲያይ ምን እንዳለ ታውቃላችሁ ቤተሰቦቼ? በጣም ያሳቀኝ ፓርት ማለት ነው። ያስተካከልሽውን ቤት መልሰሽ አፍርሰሽ አስተካክለሽ ወይንም አበላሽተሽ ሂጂ ማነይና አስተካክልኝ አለሽ። እንደገና ደግሞ ሊሄድ ነው ስትል አትሄጂም ለምን ትለዋለች። ምን ስለሆንክ ነው ማልሄደው? ምን ስለሆነ ነው ማልሄደው ስትለው ምን ያለ ታውቃላችሁ ቤተሰቦቼ? ያሳቀኝ ፓርት ማለት ነው። ያልታዘሽውን ስራ ቤቴ ገብተሽ ስለሰራሽ አላለም መሰላችሁ? ምን ማድረግ እንዳለበት ወይንም ደግሞ ምን ምክንያት መስጠት ራሱ በቃ እንደሚችል ወይንም ደግሞ ምን ማድረግ እንዳለበት እንኳን የማይችል በቃ ግራ የተጋባው ልጅ ሆኗል ኪራ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ሰብስክራይብ እያደረጋችሁ ስለሆነ እጅግ አድርጌ በጣም አመሰግናለሁ። ስለምትሰጡኝም ሀሳብ አስተያየት አመሰግናለሁ። በተለይ ስለ ኪራ ማውራ ላይ በጣም ደስ ብሏችሁ እየሳቃችሁብኝ ነበረ። እውነት ለመናገር ይሄ ልጅ መጋኛ ነው እንጂ እኮ ልክፍት ነው እንጂ የመታው ፍቅር አይደለምና ፍቅር ደግሞ በጣም ከባድ ነው እያላችሁ ነው ማለት ነው። ፍቅር ነው ልጁን የፍቅር አባዜ ነው የለከፈው እያላችሁ ነው በጣም እና በተለይ ደግሞ አሁን እኔ የምፈልገው ምን መሰላችሁ? በቃ እዚህ ቤት መታ ቤቱን ስላስተካከለችለት ምን ስላለችለት በቃ ስለምታስብለት ይቅርታ ብሎ ምናምን በቃ የሚለማመጣት ነበር የመሰለኝ እሷን ሲያገኛት ቤቴ የታዘሽውን ስራ ስላልሰራሽ አትወጭም፣ እወጣለሁ ስትል እሄዳለሁ ስትል አትሄጂም ማለት ለምን ትለዋለች? ቤቴ ውስጥ ያልታዘሽውን ስራ ስለሰራሽ አላለም መሰላችሁ? ምን አለበት ስለምወድሽ ስለማፈቅርሽ ህይወቴ ያላንቺ መኖር ወይንም ደግሞ ህይወቴ ያላንቺ ባዶ ናት። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ስለዚህ የህይወቴ ማብራት ወይንም ደግሞ ሻማ እንድትሆኝልኝ ይፈልጋለሁ። በቃ በጨለበብኝ ጊዜ የምትበሪልኝ። ስለዚህ በጣም ነው የምወድሽ፣ ልቤን አሸንፈሽዋል። ስለዚህ በቃ እንድትሄጂ አልፈልግም። የቤቴ ብርሃን ነሽ አንቺ። ቤቴ ውስጥ ስትኖሪ ደስታ በደስታ ሞላለሁ፣ በፍቅር ሞላለሁ። ስለዚህ የልቤን መሻት አንቺ ነሽ፣ ልቤ የፈለገው አንቺን ነው። በጣም ነው የምወድሽ፣ ማፈቅርሽ። አትሂጂ ከማለት ይልቅ የቤቱን ያልታዘሽውን ስራ ስለሰራሽ መሄድ የለብሽም አላለም? ጢባራም ማለት ነው። ስለዚህ አሁን አንተ ይሄን ጢባራህን ትተህ ይሄን ጉራኝነትህን ትተህ እሷም ፈሪናት አንተም አይናፋር ነህ። ስለዚህ ማንኛችሁ ናችሁ የምትሸነፉት? እኔ አሁን እኮ ግራ ገባኝ። ለነሱ ለማስታረቅ ራሱ እኮ አንዳቸው መሸነፍ አለባቸው። አሁን እሷም ትፈራለች፣ እሱም አይናፋር፣ እሷም አይናፋር። ስለዚህ እንዴት ነው ታዲያ የሚሆነው? እና በጣም ከባድ የሆነ ውስፍስፍ የሆነ ለፍርድ የሚከብድ ነገር ውስጥ ገብተናል። አሁንም እሷን ዳር ትላለች፣ በጣም ግራ ትጋባለች። ጓደኛዋም ስደውላ ቶሎ ብላ ነው የምትሄደው። ምክንያቱም ኪራን ለማየት ኪራ ታመመ ከተባለች ከተፍ ብላ ነው የምትደርሰው። በቃ በጣም ተጨናንቃለች እሷ ራሱ ማለት ልጅቷን አማሮ ከቤት ውስጥ አስወጥቷታል። መጨረሻዋ ግን ምን እንደሚሆን አላውቅም ማለት ነው። የእውነት በጣም እስኪ እናንተ ፍረዱ ማለት ነው። ምንድነው ማድረግ ያለባቸው እነዚህን ሰዎች?